ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ መጋቢት 22 2017 ዓ.ም ከሀገር ቤትና ከባህር ማዶ ወደናንተ የሚደርሰው የስፖርታዊ መረጃችን ከዚህ ሰዓት ጀምሮ ወደናንተ ይደርሳል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የመረጃዎቹ አዘጋጅ ገዛኸኝ እንዱላ ነኝ። የካሜራ ባለሙያችን ደግሞ ሜሮን እሳቱ ከኛ ጋር ቆይታ ታደርጋለች። እንግዲህ በሳምንቱ መጨረሻ ቀናት በሀገር ቤትና በባህር ማዶ የተለያዩ የስፖርት ሁነቶች እንደዚሁ ተከናውነዋል። እነዚህን ወደናንተ እያደረስን ቆይታ እናደርጋለን። የሀገር ቤት ስፖርታዊ መረጃዎቻችንን ስንጀምር የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች እንደዚሁ ተከናውነዋል። በሐዋሳ አርቲፊሻል ስቴዲየም በተከናወኑት ጨዋታዎች ወደ ግማሽ ፍጻሜ ያለፉት ክለቦች እንደዚሁ ተለይተው ታውቋል ማለት ነው። የቅዳሜ ዕለትን ለማስተዋወስ ያህል እንግዲህ ሸገር ከተማ ከባህር ዳር ከተማ ጋር ያደረጉት ጨዋታ አንድ አቻ በሆነ ውጤት ተጠናቆ ነበር። መደበኛው 90 ደቂቃ ማለት ነው። ሁለቱም ቡድኖች ለመለየት በተሰጠ የመለያ ምት ሸገር ከተማ 4-3 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜው ማለፉን ያረጋገጠበትን ውጤት ማስመዝገብ ችሏል። በዘንድሮ ዓመት እንግዲህ ሸገር ከተማ አምና ነው ወደ ኢትዮጵያ ከፍተኛ ሊግ መምጣት የቻለው። ዘንድሮ በሁለቱም የውድድር አይነቶች በጣም ስኬታማ ጊዜን በማሳለፍ ላይ ይገኛል። የምድባ የኢትዮጵያ ከፍተኛ ሊግ ሻምፒዮና መሆኑን 4 ጨዋታዎች እየቀሩት ማረጋገጡን እናስታውሳለን። ወደ ኢትዮጵያ ፕሪሚየር ሊግ ማደጉንም እንደዚሁ በዚሁ ዓመት ነው በዚህ ጨዋታ ላይ በ18ኛ ሳምንት መርሃ ግብር ላይ እንደዚሁ ያረጋገጠው ማለት ነው። በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። በዚህ በኢትዮጵያ ዋንጫም እንግዲህ ከኢትዮጵያ ከፍተኛ ሊግ ካሉ ክለቦች እሱ ነው በከፍተኛ ሁኔታ ጥሩ ግስጋሴ አድርጎ አሁን ላይ ወደ ግማሽ ፍጻሜ ማለፍ የቻለው ማለት ነው። እንግዲህ ባህር ዳር ከተማ ስብስቡ በጣም ጠንካራ ነው። በፕሪሚየር ሊጉ ላይም ከ1 እስከ 5 ካሉ ክለቦች መካከል አንደኛው ነውና ይህንን ስብስብ ማሸነፍ የቻለው ሸገር ከተማ ነው። በጣም ጥሩ እንቅስቃሴ ነበራቸው። የውድድር ዓመቱ በአጠቃላይ ለሸገር ከተማ ወይም ደግሞ ይህንን ቡድን በአሰልጣኝነት እያገለገለ ለሚገኘው ወጣቱ አሰልጣኝ በሽር አብደላ በጣም ስኬታማ የውድድር ዓመት ነው ማለት ይቻላል። የኢትዮጵያ ፕሪሚየር ሊግ መግባቱን አረጋግጧል። አሁን ደግሞ እንደዚሁ ሰሚ ፋይናል ላይ መገኘት ችሏል በኢትዮጵያ ዋንጫ ማለት ነው። ይሄ ትልቅ ስኬት ይመስላል ከወዲሁ። ስለዚህ እንግዲህ በቀጣይ በግማሽ ፍጻሜ እንመለከተዋለን። ሌላ ጨዋታ ነበረ። ሲዳማ ቡናን በተመሳሳይ ሀዲያ ሆሳናን በገጠመበት የሩብ ፍጻሜ የኢትዮጵያ ዋንጫ ጨዋታ ላይ 3-0 በሆነ ውጤት ሲዳማ ቡና ማሸነፍ ችሏል። አብታሙ ታደሰ፣ ብርሃኑ በቀለና ይገዙ ቦጋለ ሶስቱንም ግቦች ከመረብ ያሳረፉ ተጫዋቾች ሆነዋል። መቻል እንደዚሁ ከኢትዮጵያ መድን ጋር ያደረገው ጨዋታ በመቻል 3-1 አሸናፊነት ፍጻሜውን ሲያገኝ ወጣቱ ተጫዋች ዮሴፍ ታረቀኝ 55ኛው ደቂቃ ላይ፣ አብዱል ከሪም ወርቁ እንደዚሁ 71ኛው ደቂቃ ላይ ጎል ማስቆጠር ችሏል። የዮዳይ ዳዊት ደግሞ እንደዚሁ 73ኛው ደቂቃ ላይ ኳስና መረብን ያገናኘበትን ሁኔታ መፍጠር ችሏል ማለት ነው። ሌላው ሐዋሳ ከተማን ከወላይታ ዲቻ ጋር ያገናኘው ጨዋታ በጦና ንቦቹ አሸናፊነት ተጠናቋል። መጀመሪያ ወይም ደግሞ መደበኛው 90 ደቂቃ አንድ አቻ በሆነ ውጤት ነበር ጨዋታው የተጠናቀቀው። ሁለቱም ቡድኖች ወደ መለያ ምት አምርተው እንግዲህ በመለያ ምት 3-2 በሆነ ውጤት ወላይታ ዲቻ ማሸነፉን ተከትሎ ግማሽ ፍጻሜውን ከተቀላቀሉ 4 ክለቦች መካከል አንደኛው ሆኗል ማለት ነው። የግማሽ ፍጻሜ ተፋላሚዎችም እንደዚሁ ይፋ ሆነዋል። ሸገር ከተማ ከወላይታ ዲቻ፣ ሲዳማ ቡና ከመቻል ሶስቱ የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች ናቸው። ሸገር ከተማ ቀደም ሲል እንዳነሳ ነው ደግሞ በኢትዮጵያ ከፍተኛ ሊግ እየተሳተፈ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን የሚያረጋግጥ ክለብ ነው። በግማሽ ፍጻሜው በጣም ወሳኝ ጨዋታዎች ናቸው ያሉት። እንግዲህ ይህንን ይመስላል ማለት ነው። ወደ ባህር ማዶ ስፖርታዊ መረጃዎቻችን በቀጥታ የምናምራ ይሆናል። ክቡራትና ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ከናሁ ስፖርትን በመከታተል ላይ ትገኛላችሁ። የለተሰኙ ስፖርታዊ መረጃችንን ወደ እናንተ እያደረስን እንገኛለን። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ ጉዳዮችን ወደ እናንተ የምናደርሰው በሳምንቱ መጨረሻ ቀናት ከተከናወኑ እንግዲህ ታላላቅ የስፖርት ሁነቶች መካከል የኤፍኤ ካፕ የውድድር መድረክ ይገኝበታል። የሩብ ፍጻሜ ጨዋታዎች ተከናውነዋል። ትልልቅ ቡድኖች እርስ በርስ የተገናኙበትን አጋጣሚ አስመልክቶናል። አሁን ላይ ወሳኝ ምዕራፍ ላይ የሚገኘው የእንግሊዝ ኤፍኤ ካፕ ትላንትናና ከትላንትና በስቲያ እንደዚሁ የሩብ ፍጻሜ ጨዋታዎች ተከናውነውበታል። አስተን ቪላ ትላንት የተደረጉትን ጨዋታ ስንመለከት አስተን ቪላ ከብሪስተን ያደረጉት ጨዋታ በአስተን ቪላ 3-2 አሸናፊነት ተጠናቋል። በዚህ ጨዋታ ላይ አስተን ቪላ ወደ ቀጣዩ ዙር እንዲያልፍ ያስቻሉትን 3 ግቦች ከመረብ ያሳረፉትን ተጫዋቾች ስንመለከት ደግሞ ማርከስ ራሽፎርድ 58ኛውና 63ኛው ደቂቃ ላይ በጨዋታና በፍጹም ቅጣት ምት ኳስና መረብን ማገናኘት ችሏል። ይህ ተጫዋች ንብረትነቱ የቀይ ሰይጣናቱ የማንቸስተር ዩናይትድ ንብረት እንደሆነ ይታወቃል። ለ6 ወራት ያህል እንግዲህ አስተን ቪላን ተቀላቅሎ እየተጫወተ ይገኛል። የአሰልጣኝ ዩናይ ኤምሬ ቡድኑን ከተቀላቀለ በኋላ ለቡድኑም ለራሱም አዲስ ማርከስ ራሽፎርድን እየተመለከተ እንገኛለንና ዩናይ ኤምሬን በጣም አድንቀውታል። በጣም ጥሩ ክሎት ያለው ተጫዋች ነው። ወደ ቀድሞ አቋሙ እየተመለሰ ይገኛል። ቡድናችንንም እየጠቀመ ይገኛል። ለራሱም ጥሩ ነገር እያደረገ ይገኛል። በጣም ደስተኞች ነን የሚል ሀሳባቸውን ገልጿል። እንግዲህ ሌላኛውን ሶስተኛውን ጎል ደግሞ ከመረብ ማሳረፍ የቻለው ጃኮብ ራምሴ ነው 71ኛው ደቂቃ ላይ ማለት ነውና ይህ ተጫዋችም በጣም ጥሩ እንቅስቃሴ እያደረገ ይገኛል። የማርከስ ራሽፎርድን ጉዳይ ስናነሳ ግን ከ4 ወራት በኋላ ነው ከጎል ጋር መገናኘት የቻለው። እንግዲህ ባለፈው ታህሳስ ወር ኤቨርተንን ማንቸስተር ዩናይትድ ገጥሞ ባሸነፈበት ጨዋታ ላይ ጎል አስቆጥሮ እንደነበረ አይዘነጋም ማለት ነውና ከ4 ወራት በኋላ ወደ ግብ አስቆጣሪነቱ ተመልሷል። ይህ ተጫዋች እንግዲህ ያስቀድሞ በዩናይትድ ቤት ከሜዳ ውጪና በሜዳ ውስጥ የነበሩት እሰጥ አገባዎች ከአሰልጣኙ ጋር የነበረው አለመስማማት እንግዲህ አቋሙ እንዲወርድ አድርጎት ነበረ ማለት ነውና አሁን እየተመለሰ ራሱን ፈልጎ ዳግም በአስተን ቪላ ማሊያ እያገኘ ይገኛል። ጎሎችን እያስቆጠረ ይገኛል። ጎሎች እንዲቆጠሩም እንደዚሁ ምክንያት እየሆነ ይገኛልና ማርከስ ራሽፎርድን በዚህ ዓመት በጣም እየተሻሻለ ነው የሚገኘው ማለት ነው። እንግዲህ 10 ጨዋታዎችን አከናውኗል። ጎሎችንም እያስቆጠረ ለጎልም የሚሆኑ ኳሶችን እያመቻቸ ነው የሚገኘው ማለት ነው። ስለዚህ ትላንትና 3-2 በሆነ ውጤት ድል ማድረጉን ተከትሎ አስተን ቪላ ወደ ግማሽ ፍጻሜ ካለፈው 4 ክለቦች መካከል አንደኛው ሆኗል ማለት ነው። ከ1957 በኋላ እንግዲህ ወደ ኤፍኤ ካፕ ምናልባት ወደ ፍጻሜ ወይም ደግሞ ዋንጫውን ለማንሳት ወደዛ ጉዞ ያደርጋል ተብሎ ይጠበቃል ማለት ነው። እንግዲህ ከ10 ዓመታት በኋላ ነው ወደ ግማሽ ፍጻሜ ራሱ ሲያልፍ ማለት ነው። አሰልጣኝ ዩናይ ኤምሬን ካገኘ በኋላ ይህ ቡድን በጣም እየተሻሻለ የአውሮፓ የተሳትፎ መድረኮችንም እያገኘ ነው የሚገኘው። በዘንድሮ ዓመትም እንግዲህ በቻምፒየንስ ሊግ እየተሳተፈ እንደሚገኝ እናስታውሳለን። ጥሎ ማለፍ 16ቱንም እንደዚሁ ተቀላቅሏል። ወደ ሩብ ፍጻሜ የገባበትን አጋጣሚም እንደዚሁ እናስታውሳለን ማለት ነው እና ዩናይ ኤምሬ ቡድኑን በጣም በጥሩ ሁኔታ እየሰሩት ከዋክብቶችም እየተቀላቀሉት ይገኛሉ ቡድኑን ማለት ነው። ሌሎች ጨዋታዎች እንደዚሁ ተደርጓል። ሌሎችን ጨዋታዎች ስንመለከት አመሻሽ 12 ሰዓት ከ30 ላይ ጅማሮውን ያደረገው በቫይታሊቲ ስቴዲየም የተከናወነው የበርንማውዝ እና የማንቸስተር ሲቲ ጨዋታም እንደዚሁ ይጠቀሳል። በዚህ ጨዋታ ላይ ማንቸስተር ሲቲ 1-2 በሆነ ውጤት እየተመራ ከመመራት ተነስቶ 2-1 በሆነ ውጤቱን ቀልብሶ እንግዲህ ወደ ግማሽ ፍጻሜ ያለፈበትን አጋጣሚ መፍጠር ችሏል። ብቸኛው የዋንጫ ክብር ሊሆነው የሚችለው እንግዲህ በዚህ ዓመት የማንቸስተር ሲቲ ሊሆን የሚችለው የኤፍኤ ካፕ የውድድር መድረክ ነውና ደስተኛ መሆናቸውን ከጨዋታው መጠናቀቅ በኋላ አሰልጣኝ ፔፕ ጋርዲዮላም እንደዚሁ ተናግረዋል። ከዛ በኋላ እንግዲህ ጎሎቹን ያስቆጠሩት ሃላንድ እና ኦማር ማርሙሽ ነው። ኦማር ማርሙሽ እንግዲህ በዘንድሮ ዓመት በጥር ተጫዋቾች የዝውውር መስኮት ከኢንትራ ፍራንክፈርት በቀጥታ ማንቸስተር ሲቲን ከተቀላቀሉ ተጫዋቾች መካከል አንደኛው እንደሆነ ይጠቀሳልና ቡድኑን ፍጥነት ተላምዶ ጎሎችን እያስቆጠረ ለጎል መንስኤም እየሆነ ይገኛል ማለት ነው። ጎሎቹ እንግዲህ 63ኛውና 49ኛው ደቂቃ ላይ በቀደም ሲል እንደገለጽኩላችሁ በሃላንድና በኦማር ማርሙሽ በኩል የተቆጠሩ ጎሎች ናቸው። ጥሩ ነበር። ትላንት ማንቸስተር ሲቲ 64 በመቶ የኳስ ቁጥጥር ነበረው። እንደዚሁ 17 ሙከራዎችን አድርጓል። እንደዚሁ 7 ኢላማቸውን የጠበቁ ኳሶችንም እንደዚሁ መሞከር የቻሉበትን አጋጣሚ ተመልክተናል። ከሰባቱ ደግሞ 2ቱን ወደ ጎል ቀይረዋል ማለት ነው። በግማሽ ፍጻሜው ማን ከማን ይገናኛል የሚለውን ስንመለከት ኖቲንግሃም ፎረስት ከማንቸስተር ሲቲ፣ ክሪስታል ፓላስ እንደዚሁ ከአስተን ቪላ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። በእነዚህ ጨዋታዎች የሚከናወኑት እንግዲህ ኤፕሪል 26 ነው ወይም ደግሞ የፋይናል እነዚህ የግማሽ ፍጻሜ ጨዋታዎች ከተደረጉ በኋላ ደግሞ የፍጻሜው ጨዋታ ሜይ 17 በዌምብሌይ ስቴዲየም እንደሚከናወን ያገኘነው መረጃ ያመለክታል ማለት ነው።
በዚሁ ወደ ስፓኒሽ ላሊጋ ጨዋታዎች እናልፋለን። የስፔን ላሊጋ ቀጣይ ሳምንት መርሃ ግብር ጨዋታዎች እንደዚሁ ቀጥለው በመከናወን ላይ ነው የሚገኙት። ትላንት የተደረጉ ጨዋታዎች አሉ። ባርሴሎና ድል ቀንቶታል። መሪነቱን የሚያጠናክርበትን ውጤት ነው ማስመዝገብ የቻለው። ትላንትና እንግዲህ ጂሮናን በሜዳቸው ያስተናገዱት ብሉግራናዎቹ 4-1 በሆነ ውጤት ድል ማድረግ ችለዋል። በዚህ ጨዋታ ላይ ሁለት ግቦችን ከመረብ ማሳረፍ የቻለው ሮበርት ሌዋንዶውስኪ ነው። የ36 ዓመቱ የፊት መስመር አጥቂ ይህ ፖላንዳዊ ኢንተርናሽናል በጣም አስገራሚ እንቅስቃሴ በማድረግ ላይ ይገኛል። በላሊጋውም በቻምፒየንስ ሊጉም ባርሴሎና ወደፊት እንዲገሰግስ እያስቻሉ የሚገኙ ወሳኝ ግቦችን ከመረብ እያሳረፈ እሱም የላሊጋው የከፍተኛ ጎል አስቆጣሪነቱንም ትራክ እንደዚሁ ቀዳሚ ሆኖ እየመራ ነው የሚገኘው ማለት ነው። ሌሎቹን እንደዚሁ የባርሴሎናን ተጨማሪ ግቦችን ስንመለከት ቶሬዝ እንደዚሁ ጎል አስቆጥሯል። በጨዋታው እንቅስቃሴ ላይ ፌራን ቶሬዝ ጎል ያስቆጠረበትን ሂደት እናገኛለን ማለት ነው። ሌሎች ጨዋታዎች እንደዚሁ ተደርጓል። በጣም አስገራሚ እንቅስቃሴ በማድረግ ላይ የሚገኘው ሪያል ቤቲስ ከመመራት ተነስቶ 2-1 በሆነ ውጤት ሴቪያን በሜዳው ገጥሞ አሸንፏል። በዚህ እንቅስቃሴ ላይ እንግዲህ ሪያል ቤቲስ ተከታታይ 6ኛ ድሉን ነው ማስመዝገብ የቻለው ማለት ነው እና በጣም ይገርማል። በሴልታ ቪጎ 3-2 ከተሸነፉበት ጨዋታ ወዲህ ረጅም ጊዜ ሆኗቸዋል ማለት ነው። ማኑኤል ፔሌግሪኒ በጣም በግሩም ሁኔታ እየመሩ ነው የሚገኘው ይህንን ቡድን ማለት ይቻላል። ከዚህ ቀደም ትልልቅ ቡድኖችን ይዘው ማሰልጠናቸውን እናስታውሳለን። እንደነ ሪያል ማድሪድን የመሳሰሉ ክለቦችን ቪላሪያን አሰልጥኗል። ሪቨር ፕሌትን ማስታወስ እንችላለን። ማንቸስተር ሲቲን እንደዚሁ ሻምፒዮና ማድረጋቸው ይታወሳል። በእንግሊዝ ዌስትሃም ዩናይትድን እንግዲህ 2020 ላይ ነበረ ሪያል ቤቲስን የተቀላቀሉት ማለት ነው። በጣም አስገራሚ ጉዞ ነው ማድረግ የቻለው። አምና እንደዚሁ 57 ነጥቦችን ይዞ 7ኛ ደረጃን ይዞ አጠናቋል። ይህንን ቡድን በተረከቡበት አመት ደግሞ 2021 22 የውድድር ዘመን ደግሞ በ60 ነጥብ 6ኛ ደረጃን ይዞ አጠናቋል። እንግዲህ በ21-22 ደግሞ የውድድር ዘመን እንደዚሁ 5ኛ ደረጃን ይዞ ያጠናቀቁበትን ውጤት ተመልክተናል ማለት ነው። ማኑኤል ፔሌግሪኒ ከተቀላቀሉት በኋላ ይሄ ቡድን በጣም የሚገርም ግስጋሴ በማድረግ ላይ ይገኛል ማለት ነው። ዘንድሮም እንግዲህ 6ኛ ደረጃ ላይ ነው የተቀመጠው 47 ነጥቦችን ሰብስቦ ግሩም እንቅስቃሴ እያደረገ ይገኛል። በተከታታይ ጨዋታ ብንመለከት ያለፉትን 6 ጨዋታዎች ያልተሸነፈው ባርሴሎና ነው የሊጉ መሪ ማለት ነው። ሪያል ማድሪድ እንኳን ይህንን ማድረግ አልቻለም። ከ5ቱ ጨዋታዎች አንዱን ጨዋታ ተሸንፏል። ሪያል ቤቲስ እና ባርሴሎና ናቸው ይህንን ማድረግ የቻሉት። ባርሴሎናም እንግዲህ 20 ጨዋታዎችን አልተሸነፈም። 2025 ከገባ በኋላ ሽንፈት ያላስተናገደ ቡድን ሆኖ እየገሰገሰ ይገኛል። ትላንት ሪያል ቤቲስ እንግዲህ 2-1 በሆነ ውጤት ጨዋታውን ሲያሸንፍ ጆኒ ካሮዶሶ 25ኛው ደቂቃ ላይ ኤርናንዴዝ ደግሞ እንደዚሁ 48ኛው ደቂቃ ላይ ጎል ማስቆጠር የቻሉበትን ሂደት ተመልክተናል። የሴቪያን ብቸኛ ጎል ቫራጌስ ነው በ17ኛው ደቂቃ ላይ ጎል ማስቆጠር የቻለው ቀዳሚ ነበረ በዚህ ጎል ሴቪያ። ከዛ በኋላ ግን 2-1 በሆነ ውጤት ተሸንፏል። አትሌቲክ ቢልባኦ ከኦሳሱና ያደረጉት ጨዋታ ያለ ግብ 0-0 በሆናቸው ውጤት ተጠናቋል። ቫሌንሺያ ሪያል ማሎርካን በሜዳው አስተናግዶ ሎፔዝ 50ኛው ደቂቃ ላይ ባስቆጠረው ጎል 1-0 በሆነ ውጤት እንደዚሁ ድል አድርጓል። ኤታፌ በሜዳው ቪላሪያልን ባስተናገደበት ጨዋታ የ2-1 ሽንፈት አጋጥሞታል። ቪላሪያል የአሸናፊነቱን 2 ግቦች ከመረብ ያሳረፉት አዮዜ ፔሬዝ 15ኛው ደቂቃ ላይ እንደዚሁም ደግሞ ቴርኖ ባሪ 33ኛው ደቂቃ ላይ ኳስና መረብን ማገናኘት ችሏል። አትሌቲኮ ማድሪድ አንዳቻ በሆነ ውጤት ጨዋታውን አጠናቋል። ከሜዳው ውጪ ኤስፓኞልን ነበር የገጠመው። እንግዲህ ፓውዶ 71ኛው ደቂቃ ላይ ጎል አስቆጥሯል። ሴዛር አስፕሊኬታ ደግሞ 38ኛው ደቂቃ ላይ ለአትሌቲኮ ማድሪድ ጎል አስቆጥሯል። 35 ዓመቱ ላይ የሚገኘው የቀድሞ የቼልሲው የተከላካይ ስፍራ ተጫዋች አንጋፋው ተጫዋች እንግዲህ ወደ አትሌቲኮ ማድሪድ ካመራ በኋላ ጨዋታዎችን እያደረገ ይገኛል። የመጀመሪያ ጎል ሆኖም እንደዚሁ ተቆጥሯል ማለት ነው፣ ተመዝግቦለታል በስሙ ሴዛር አስፕሊኬታ። ሪያል ማድሪድ ሌጋኔዝን 3-2 አሸንፏል። በሳምንቱ መጨረሻ ቀናት በቪኒ ጁኒየር 2 ግቦችና በጆዲ ቤሊንግሃም ጎል ማለት ነው። ጋርሺያና ደግሞ ራባ እንደዚሁ ለሌጋኔዝ ጎል ያስቆጠሩ ናቸው። የደረጃ ሰንጠረዡን ስንመለከት ባርሴሎና በ66 ነጥቦች በቀዳሚነት ይመራል። ሪያል ማድሪድ በ63 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ
ማድሪድ እና አትሌቲክ ቢልባኦ ተከታዩን ደረጃ ይዘው እየተመለከትን እንገኛለን ማለት ነው። የጣሊያን ሴሪያ ጨዋታዎችን እናንሳ። በጣሊያን ሴሪያም እንደዚሁ በተመሳሳይ ጨዋታዎች ተከናውነው ተከታይ ውጤቶች ተመዝግበውበታል። ናፖሊ በሜዳው ዲያጎ አርማንዶ ማራዶና ኤሲ ሚላንን ባስተናገደበት ጨዋታ 2-1 በሆነ ውጤት ድል ማድረግ ችሏል። ሁለት ግቦችን አከታትሎ በማስቆጠር 2-0 በሆነ ውጤት ይመራ ነበረ። ከዛ በኋላ እንግዲህ ጆቪች 84ኛው ደቂቃ ላይ ጎል አስቆጥሯል። የማስተዛዘኛ ለኤሲ ሚላኖች ማለት ነው። ፖሊታኖና ሮሜሎ ሉካኩ ናቸው ሁለተኛውና 19ኛው ደቂቃ ላይ ናፖሊን አሸናፊ ያደረጉ ግቦችን ከመረብ ማሳረፍ የቻሉት። ሌላኛው በሳንሴሮ የተደረገው ጨዋታ የኢንተር ሚላን እና የዩዲኒዜ ጨዋታ በኢንተር ሚላን 2-1 አሸናፊነት ሲጠናቀቅ አርናቶቪች እና እንደዚሁ ፍራቴሲ 29ኛው እና 12ኛው ደቂቃ ላይ ጎል አስቆጥረዋል። ሶሌት ደግሞ 71ኛው ደቂቃ ላይ ለዩዲኒዜ የማስተዛዘኛውን ጎል ከመረብ ማሳረፍ ችሏል። ፊዮሬንቲና በሜዳው አታላንታን በገጠመበት ጨዋታ 1-0 በሆነ ውጤት አሸንፏል። ሞይስኪን 45ኛው ደቂቃ ላይ ፊዮሬንቲናን አሸናፊ ያደረገ ግብ ከመረብ እንደዚሁ ማሳረፍ የቻለበትን ውጤት ተመልክተናል። ሌቼ ሮማን ገጥሞ በሜዳው በሮማ አሸናፊነት ሲጠናቀቅ የጨዋታው እንቅስቃሴ ዶቭቢክ 80ኛው ደቂቃ ላይ ጎል ማስቆጠር ችሏል። ዩቬንቱስም ድል ቀንቶታል። እንግዲህ አሰልጣኝ ቲያጎ ሞታን ካሰናበተ በኋላ ጄኖዋን አሊያንዝ ላይ ባስተናገደበት ጨዋታ ኬናን ሄልዲዝ 25ኛው ደቂቃ ላይ ባስቆጠረው ጎል አሮጊቶቹ ወሳኙን 3 ነጥብ በሜዳቸው ማሳካት ችለዋል ማለት ነውና በአጠቃላይ የደረጃ ሰንጠረዡን ኢንተር ሚላን ነው በቀዳሚነት እየመራ የሚገኘው። ናፖሊ ደግሞ ሁለተኛ ሆኖ እየተከተለ ይገኛል ማለት ነው። ይህንን ይመስላል። በመጨረሻም አጫጭር ስፖርታዊ መረጃዎችን እንመለከታለን። እንግዲህ አጫጭር ስፖርታዊ መረጃዎችን ስንመለከት በሳምንቱ መጨረሻ ቀናት የተለያዩ የወሬ ምንጮችን ዋቢ ያደረጉ እንግዲህ በተለይ አርሰናልን የተመለከቱ መረጃዎች ወጥተዋል። ከዝውውር ጋር በተያያዘ የሰሜን ለንደኑ ክለብ አርሰናል እንግዲህ አዲሱን የስፖርቲንግ ዳይሬክተር አንድሬ ቤርታን በይፋ እንግዲህ መቅጠሩን ካረጋገጠ በኋላ እኚህ ግለሰብ ደግሞ ከተጫዋቾች ዝውውር ጋር በተያያዘ እንግዲህ አርሰናል ሲያለማቸው የነበሩትን ተጫዋቾች ወደ ኤሚሬትስ ለማምጣት እንቅስቃሴ በማድረግ ላይ ነው የሚገኙት ማለት ነው። በይፋ ስራቸውን ጀምረዋል። አሁን ላይ እንግዲህ እየወጡ ባሉ መረጃዎች መሰረት ጂዮኬሬሽ ወደ አርሰናል የመምጣቱ ነገር አይቀሬ ነው እየተባለ ይገኛል። በእርግጥ ስፖርቲንግ ሊዝበን ለዚህ ተጫዋች ዝውውር ይህንን ተጫዋች የግሉ ለማድረግ የሚፈልግ ማንኛውም ክለብ ከመጣ 100 ሚሊዮን ዩሮ የውል ማፍረሻ መክፈል ይጠበቅበታል የሚል 100 ሚሊዮን ዩሮ እንግዲህ እንደለጠፈበት የዛው ደግሞ የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር የሆኑት እንደዚሁ ሲገልጹ እንደነበረ እናስታውሳለን። እና አሁን ላይ ግን መዳረሻው ምንም ቢሆን ምን በክረምቱ የተጫዋቾች የዝውውር መስኮት እንደተከፈተ አንድሬ ቤርታ ይህንን ተጫዋች ወደ ኤሚሬትስ ያመጣሉ ተብሏል ማለት ነውና አንዳንድ እንቅስቃሴዎች እንደተጀመሩም የሚጠቁሙ መረጃዎች በመውጣት ላይ ይገኛሉ። ይህ ተጫዋች በጣም አስገራሚ ተጫዋች ነው። የቲም ወርክ ወይም ደግሞ በዚህ በቡድን ስራ ሂደት ላይ የሚያደርገው አበርክቶ እጅግ በጣም የጎላ ነው። ስፖርቲንግ ሊዝበን እንግዲህ በተከታታይ የዚህ የፖርቹጋል ሊግን የዋንጫ ክብር በአሰልጣኝ ሮበን አሞሪም ስር ሆኖ ሲያሳካ ይህ ተጫዋች አንበሳውን ድርሻ ይወስዳል ማለት ነው። ከተጫወታቸው ጨዋታዎች በበለጠ መልኩ ነው የጎል ተሳትፎ የጎል አስቆጣሪነቱና በአጠቃላይ የግብ ተሳትፎውን ስንመለከት ማለት ነው። አምና ራሱ ብናይ ማለት ነው በ33 ጨዋታዎች 29 ግቦችን ከመረብ ማሳረፍ ችሏል በሊጉ ብቻ ማለት ነው። 10 ደግሞ ለጎል የሆኑ አሲስት ማድረግ የቻለበትን አጋጣሚ እንመለከታለን። ይህንን ስናይ ይህ ተጫዋች በጣም ባለ ድንቅ ክህሎት ባለቤት መሆኑንም እንደዚሁ ማያያዝ ይቻላል ማለት ነው። ከ33 ጨዋታ በቀጥታ 39 ተሳትፎ ማለት ነው እና ብዙ ነው። ይሄ በትልቅ ደረጃ የሚጠቀሱ በትልቅ ደረጃ የሚቀመጡ ሲቪያቸው ሀይ የሆኑ ተጫዋቾችን የሚያሳኩት ነው ብለን እናስባለን። በነ ሮናልዶ እና በነ ሜሲ ደረጃ መቀመጥ የሚችል ተጫዋች ነው። በእርግጥ ትልልቅ የዋንጫ ክብሮችን አላሳካ ይሆናል። ወደፊት ግን ገና ቢያንስ በዚህ እግር ኳስ ህይወት ላይ 5 ዓመትና 6 ዓመትን ማገልገል ይችላል። እንደዚሁ ቶፕ ሆኖ የሚቀጥል ከሆነ ማለት ነውና ይህንን ተጫዋች መድፈኞቹ አርሰናሎች ካገኙት የበለጠ ክፍተት እየተስተዋለባቸው በሚገኘው የፊት መስመር ላይ የተሻለ ነገር ማድረግ እንደሚችሉ እየተነገረ ነው የሚገኘውና እንግዲህ የዘንድሮ ዓመቱንም ተሳትፎ ከተመለከት ነው በዚሁ ልክ ነው። ዘንድሮ እንግዲህ በ26 ጨዋታ በሊጉ ማለት ነው 30 ግቦችን ከመረብ አሳርፏል። ከ26 ጨዋታ 30 ግብ ከመረብ ማሳረፍ ማለት እንግዲህ ማሰብ ይቻላል። 6 ለጎል የሆኑ ኳሶችንም እንደዚሁ ማቀበል ችሏል ማለት ነው። የተጫወተባቸውን ጨዋታዎች
እያለፈ ነው ጎሎችን የሚያስቆጥረው በጥቅሉም የጎል ተሳትፎ ያለው ማለት ነው። ይህንን የ26 ዓመት ተጫዋች የፊት መስመር አጥቂ ወደ ኤምሬትስ ለማምጣት እንግዲህ አንድሬ ቤርሳ ከፍተኛውን ስራ እየተወጡ እንደሚገኙና ነገሮችም እንደተጀመሩ እንቅስቃሴዎች እንደተጀመሩ የስፖርቲንግ ሊዝበን የክለብ ሰዎችንም እንደዚሁ እያነጋገሩ እንደሚገኙ ተነግሯል ማለት ነው። ከዛ ባሻገር ደግሞ ማቲያስ ኩናም ሁለተኛው ተመራጭ ሆኗል ማለት ነው። ማቲያስ ኩና ለወልቨርሃምፕተን ወንደረርስ እየተጫወተ ነው የሚገኘው። ይህም ተጫዋች ወልቨርሃምፕተን ወንደረርስ ያው ወራጅ ቀጠናው አፋፍ ላይ ነው የሚገኘው፣ 17ኛ ደረጃ ላይ ይገኛል በእንግሊዝ ፕሪሚየር ሊግ ላይ። ነገር ግን በዛ ውስጥ ባልተሟላ ስኳድ ውስጥ ሆኖ የስኳድ ዴፕዝ የላቸውም ያናሃል። የተጫዋቹን ክህሎት ግን ካያችሁት እንደዚህ በወረደ ቲም ውስጥ ሆኖ ደግሞ በደንብ አውትሻይን አድርጎ እየወጣ ነው የሚገኘው ማለት ነው። ማቲያስ ኩና 26 ጨዋታዎችን በሊጉ አድርጎ 13 ግቦችን ከመረብ አሳርፏል። 4 ለጎል የሆኑ ኳሶች እንደዚሁ አመቻችቶ ማቀበል ችሏል። ባለፈው ዓመትም እንደዚሁ ቀጥተኛ ተሳትፎ አድርጓል በ19 ግቦች ላይ ማለት ነው በነበረው የሊግ 32 ጨዋታዎች ላይ ማለት ነውና ይህንን ዝውውርም ለመፈጸም እንደዚሁ ከፍተኛ ፍላጎት እንዳላቸው ከዚህ ቀደም በአትሌቲኮ ማድሪድም እንደዚሁ ተመሳሳይ ከልጁ ጋራ በጋራ ይሰሩ እንደነበረ ይታወቃል። ይህንን የ25 ዓመት ብራዚላዊ ኢንተርናሽናል የማምጣት ፍላጎትም አላቸው። እንግዲህ ባለፈው በዚህ በደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ላይ ለመጀመሪያ ጊዜ እንደዚሁ ለብራዚል ብሔራዊ ቡድን ጥሪ ተደርጎለት ጨዋታውን ሲያደርግ እንደነበረ እናስታውሳለን ማለት ነውና እነዚህን ሁለት ኮከቦች የማስፈረም ፍላጎት አላቸው። የጆኬሬሽ ጉዳይ ግን በከፍተኛ ሁኔታ እየተሰራበት እንዳለ መረጃዎች እየወጡ ነው የሚገኙት። አርቴታ ይህንን ተጫዋች ካገኘ በጣም ለሚያለማቸው ነገሮች የበለጠ ሊያግዘው እንደሚችል የቀድሞ ተጫዋቾች ሁሉ እየጠቆሙ ነው የሚገኙት። ይህ ተጫዋች ወደ ኤምሬትስ ስቴዲየም እንዲመጣ ማለት ነው። ከአሌክሳንደር አይዛክም አንዳንዶች በተሻለ መልኩ ያስቀምጡታል። አሌክሳንደር አይዛክ በእርግጥ እሱም በተመሳሳይ የሚገርም ብቃት ላይ እንደሚገኝ በተከታታይ ዓመት አስመልክቷል በኒውካስል ዩናይትድ ቤት ማለት ነውና አሁን ላይ ከፊት መስመር ሆነው የአጥቂውን ሚና ከሚመሩ የአውሮፓ ታላላቅ ሊግ ላይ እያበሩ ከሚገኙ ተጫዋቾች መካከል አሌክሳንደር አይዛክ እና እንደዚሁ ቪክቶር ጊዮኬሬሽ ናቸው። አሁን ላይ እንግዲህ የአይዛክን ጉዳይ ችል በማለት እንግዲህ የበለጠ ትኩረት የሰጡት አዲሱ የአርሰናል የስፖርቲንግ ዳይሬክተር ለጂዮኬሬሽ ነው ማለት ነው። ይሄ ምናልባት በክረምቱ እውን የሚሆንበት አጋጣሚ እየቀረበ ስለመምጣቱ እየተገለጸ ይገኛል። ቡካዮ ሳካ ነገ ምናልባት እንግዲህ ጨዋታ አላቸው። በዚህ ጨዋታ ላይ ከተጠባባቂ ወንበር ላይ ተነስቶ ሊገባ እንደሚችል እየተገለጸ ነው የሚገኘው። ነገ 3:45 በሜዳው ኤምሬትስ ስቴዲየም አርሰናል ፉልሃምን ያስተናግዳል። የለንደን ደርቢ ነው። በጣም ተጠባቂ ጨዋታ ነው። አርሰናል አሁን 58 ነጥቦችን ይዞ እንግዲህ በ12 ነጥብ አንሶ ከሊቨርፑል ሁለተኛ ደረጃ ላይ ይገኛልና በዚህ ጨዋታ ላይ ግልጋሎት ሊሰጥ እንደሚችል እየተገለጸ ነው የሚገኘው። በመልካም ጤንነት ላይ ይገኛል። ወደ ሜዳ ለመምጣትም ናፍቋል እየተባለ ነው የሚገኘው። አሁን ላይ ደግሞ እርስ በርስ በሚያደርጉት የልምምድ እንቅስቃሴ ላይ እያሳየ ያለው ብቃት የበለጠ ብሶበት ነው የሚመጣው እየተባለ ነው የሚገኘው ማለት ነውና ቡካዮ ሳካም ይመለስላቸዋል። አርሰናሎች ጥሩ ተስፋ የሰነቁበትን አጋጣሚና ጥሩ ዜናዎች እየወጡ ነው የሚገኙት። በቀጣይ እንመለከታለን። ምናልባት ሊቨርፑልም የመርሲሳይድ ደርቢ ነው ጨዋታውን የሚያደርገው በዚህ ሳምንት በሜዳው አንፊልድ ሮድ ኤቨርተን ነው የሚያስተናግደውና የመጀመሪያው ጨዋታ ባቻ ውጤት መጠናቀቁን እናስታውሳለን የሁለቱ ቡድኖች ፍልሚያ። ስለዚህ ምናልባት አርሰናል እንግዲህ መነሳሻ ሆኖት በቀጣይ ምናልባት ተስፋ ሊሰጥ የሚችል የሊግ ፉክክርም ሊያደርግ እንደሚችል እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ መጋቢት 22 2017 ዓ.ም ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ደግሞ ሜሮን እሳቱ ነበረች። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ናሁ ቴሌቪዥንን ለማግኘት ዲኤስቲቪ ላይ 481 ላይ ታገኙታላችሁ። ከዛ ባለፈ ደግሞ እንደዚሁ በማህበራዊ ሚዲያ ላይ በቲክታክ፣ በፌስቡክ በተለይ ደግሞ በዩቲዩብ ቻናላችን ላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከ360 ሺህ በላይ ተከታዮች አሉት። የሀገር ቤትና የባህር ማዶ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች እንደወረዱ ሳይበረዙ ሳይከለሱ በናሁ ቴሌቪዥን የናሁ ዩቲዩብ ቻናል ላይ ማግኘት ትችላላችሁ ማለት ነው። ስለዚህ ቤተሰቡን ተቀላቀሉ። እንድትከታተሉን በዚሁ መልእክታችን እናስተላልፋለን። ለነበረን ቆይታ እናመሰግናለን። መልካም ቀን ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።